ያደራጃችሁትን የቴሌግራም ግሩፕ እንደዚህ ነው እያላችሁ ያልተጣራ ቪዲዮ ላይ ስም ያልጠራውትን ካውን ጠርቻለሁ አልከድም። ነገር ግን በዛ አካባቢ የሚያዩአችሁ ሰዎች ኢንፎርሜሽን ያደርሱኛል ስል ቀይራችሁት ለእናንተ ለሚመቻችሁ ነገር አዋላችሁት። ኦኬ የኔን ቤት ሰራተኛ ስትፈልጊስ አንቺን የኬንያ ህግ አይጠይቅሽም እንዴ? እኔ ማለት ቤተሰብ ምን ማለት እስኪ ኮሜንት አድርጉልኝ። እዚህ ጋር ሆኜላችሁ ምንድነው ችግራችሁ እነዚህ ሰዎች ከኔ ጋር እንዴ? ወጣቱ ዝሙተኛ ይሁን፣ ወጣቱ ስራ ይስራ፣ ወጣቱ ሚዲያ ላይ የፈለገውን ነገር ተከትሎ ገንዘብ ሜክ አድርጎ ይኑር። ይህንን እኮ ሰፖርት እየተደረገ ያለው እናቴ ትሙት የምሬን እኮ ነው። ስትቃወሟቸው ትክክል አይደለም እንደዚህ ስህተት ነው ብላችሁ ስትናገሩ እናንተ ሴት ጥላት ያውም እናትን ነው በዚህ ደረጃ እየተከታተሉ አታክ የሚያደርጉት ከሚዲያ። እስኪ ግልጽ የማይሆንላችሁ ነገር ምንድን ነው? ከሚዲያ ትጥፋልን? አልጠፋም ከሚዲያ። እሺ ትታሰርልን። ችግራችሁ ከኔ ምንድን ነው? ቆይ እናንተ ሰዎች እንጂ ደግሞ የምትደርጋለሽ ሞዴሬተር የላችሁም እንዴ ጋይስ? ሌላዋ ምናት ናት? የስ ቀለል አድርገሽ ልጁ እኔ በጣም ስለገረመኝ ነው። ምክንያቱም እንደነገርኳችሁ ነው። ያቺ ቢቲ እኮ መታ ምንቅር አለች። እሷ አሁን ከሚቃወሟት ሰዎች እና ከማይደግፏት ሰዎች መካከል አንደኛዋ ነኝ። አልደግፋትም። የሰው ትዳር ያናገች፣ ትዳርን የበጠበጠች፣ ትዳርን ያፈረሰች ሴት ስለሆነች አልወዳትም። ያስ ከዛም ዛሬ ላይ መታ ሊጠይቃት ይገባል። የግለሰብን ሚስጥር እንደዚህ በማውጣት የቱ ጋር ነው የግለሰብ ሚስጥር ወይንም ደግሞ የሴሌብሪቲ ሚስጥር ደርሶኛል ከመስሪያ ቤቱ እንደዚህ ያልኩት? የቱ ጋር ነው ያልኩት? እንደ ማንኛውም ሰው ሲያወሩኛል ነው እንጂ ያልኩት። እዛ አካባቢ የሚዋቹ ሰዎች የቱ ጋር ነው ያልኩት? መተሽ ብቻ ያቺ ገንገሪት ጋይስ ሼር ያደረገችው ሰዓቱ ደረሰ ምናምን ያለችው ልክ እንደሷ ስለተናገርኩሽ ስህተት ባትሰሪ ሚዲያ ላይ አምጥተሽ ባታሳይ ባትሰሚ የሰውን ህይወት ባታናጊ ስምሽ አይነሳም ነበረ። ስምሽን አላነሳውም ነበረ። ከዛው ከባልሽ ጋር ከቦይፍሬንድሽ ጋር እንደተፋታሽ አርፈሽ ሌላ ትዳር ህይወት የሌለው ወንድ ጋር ሄደሽ ተለጠፈሽ ኖሮ ችግር የለውም። ትዳር ያለውን ህይወት ትዳር የነበረውን ያማረውን እንደዛ ድል ያለውን ምን አደረግሽ? አንቺም አርፈሽ ጸድቀሽ ላትኖሪበት ከዛም አንቺ በዚች አስታከሽ ልታስተላልፊ ነው መልእክት ወይ ማሬ? ልታስተላልፊ ነው መልእክት። ማንነትሽን ስላጋለጥኩብሽ ማለት ነው፣ ስለተናገርኩብሽ አይደለ? ልክ እኮ ነኝ። ለዝሙተኛ ሴትና ለባለጌ ሴት ቦታ የለንም፣ እናዋርዳለን ብያለሁ። ጫዎቹ ለምን አልተዋረዱም ታዲያ? ምንም ያላረጉት ለምን ስማቸው አልተነሳም? የእናንተ እንባ የመላክ እንባ ነው፣ የሚስት እንባ ደግሞ የሰይጣን እንባ ነው። የእናንተ እንባ፣ የእናንተ መውራት፣ የእናንተ ሮሮ፣ የእናንተ ሶሻል ሚዲያ ላይ ሁካታ ጭቅጭቅ መፍጠር የመላእክ ንግግር ነው። የኛ ንግግር ደግሞ የሰይጣን ንግግር ነው አይደለ? እናትን ያለባል ልጅን ያላባት እያስቀራችሁ ሚዲያ ላይ እየተንዘላዘላችሁ የምትመጡ ሰዎች በአጠቃላይ እናንተን ስንቃወምና ስንተቻችሁ እኛ በጣም ክፉ ነን። ሴትን አታክ እናደርጋለን። ከእናንተ በላይ ሴትን አታክ የሚያደርግ የለም። ከእናንተ በላይ ሴትን የሚያዋርድ የለም። ከእናንተ በላይ ሴትን የሚያስንቅ የለም። እናንተ በምትሰጧቸው ልክ ወንዶች ለሌሎችም ሴቶች ንቀት እንዲኖራቸውና ሪስፔክት እንዳይኖራቸው ካደረጉ ሰዎች መካከል አንደኛዎቹ እንደናንተ አይነቶቹ ናቸው። እናንተ ነው እየተቃወምኩ ያለሁት። ከዛም መታችሁ ደግሞ ሚዲያ ላይ ጋይስ እኔ እኮ ለመሰላችሁ እንዲምለው አሁን እንደዚህ ብለው የሚያወሩት የአንደኛዋን ስህተት ለምን የእሷ ስህተት እሷ መሰለኛ ከሆነች እሷም ትጠየቃ ምናምን እላታለሁ። አይ እሷማ ሴት ናት አሳልፈን አንሰጥም። ሊያን ምን እያደረጋችኋት ነው? በሞቀ ውሃ እየዘፈዘፋችኋት ነው ወይንስ ምንድን ነው ጋይስ? አልገባኝም። ሊያን በሞቀ ውሃ አይደለም በምን ውሃ እየዘፈዘፋ? እኔ ሴት አይደለሁም? እኔስ እናት አይደለሁም? የዛችኛዋ ከነጥፋቷ ከነወንጀሏ ስተቷ ከቨር ተደርጎላት ከቨር እየተደረገ ይወራላታል። ከዛም ሊያ ደግሞ ስተሰርታለችና ድንጋይ ተባብረን ወርብረን እናጥፋት። አይጋጭባችሁም? ግን ለህሊናችሁ ራሱ ዝሙተኛን ስላላበረታታው ከሃይማኖቴና ከስነ ምግባሬ ውጭ ሆኑ ነገሮችን ስለምቃወም አዎ ከኔ ጋር ጥለኞች ናችሁ። ዝሙተኛን ደግሞ ሁሌም ነው ማጅበረብረው የማሰጣው።
አሁንም ነገም ከነጎዳም የፈለግሽውን ህግ አይደለም የፈለገው የሚጠይቀኝ ነገም ከነጎዳም ቤት ውስጥ ያሉ እናቶችን የሚያስለቅሱ ሚስቶችን አንገት የሚያስደፉ ሳያገቡ ትዳር የሚበጠብጡ ሴቶችን እቃወማለሁ። ምክንያቱም ሲንግል ማም ነኝ። እናንተ ለአለሌ ሴቶች ወይንም ደግሞ እንደሚፈልጉት ነው ለሚኖሩ ሴቶች ነው መልእክት እያስተላለፋችሁና እንዲሁም ደግሞ ለትውልዱ ጠር የሆነ ነገር እያስተላለፋችሁ ያላችሁት ትውልዱን፣ ወጣቱን፣ ህፃናቶችን እንዲጠፉ መብታቸው እንደሆነ የፈለጉትን መናገር መብታቸውን እንኳን እንዴት መጠየቅ እንዳለባቸው እንኳን መናገር አይደለም የምትችሉት። እናንተ በጣም አምባገነን ፓወር እንዳላችሁ ተሰሚነት እንዳላችሁ ትክክል እንደሆናችሁ ነገር ግን ሴቶች የፈለጉትን አድርገው ይዘው ሲመጡ እሰይ ተብለው ይቀበላሉ። እንዴ ሴት እኮ ናት ወንድንም ሴትንም የምትወልደው ሴት ናት እኮ ለወንዱም እናት ለሴቱም እናት። ስህተት የሰራን ሰው ስህተት ብለህ ከመውቀስ ስህተት የሰሩትን አምናችሁ በጉያችሁ ደብቃችሁ ተቀምጣችሁ ሊያስተሰርታለችና ቆራርጠን እንግደላት። በዚህ ደረጃ ነው እያደረጋችሁ ያላችሁት። ህሊና ያለውና ጭንቅላት ያለው ሰው መቼም ሳይረዳ አይቀርም። ወጨበሬዎቹን በጎቹ ምናምን አላልኩም። ህሊና ያለው ሰው ግን በዚህ ደረጃ ይገባዋል። ከዛም የሆነች ሴት የሆነ ነገር ስትል ለሷ ሲባላል፣ ወንድ ልጅ የሆነ ነገር ሲደርስበት ለሷ አይባልም። ይሄን ምሳሌ አድርጌ የተናገርኩት ከነገርሽኝ አንጻርና ካልሽኝ ነገር ነው የተናገርኩት ያለሁት። ወንጀለኛን በጉያችሁ ወይም ደግሞ ስህተት የሰራን ሰው በጉያችሁ ደብቃችሁ ሸፍናችሁ የዛን ሰው ኃጢአት ወይም ስህተት ከለላችሁ። ሊያሾ ሚዲያ ላይ ተናግራለች እና እንደዚህ እውነት ከሆነ ስለ መብት ከሆነ የምትሟገቱት እኮ ስህተት የሰራ ሰው ሁሉም አንድ ነው ጋይስ። እኔ እኮ ስለገረመኝ እኮ ነው። ቪዲዮን አይታችሁታል እንግዲህ። ተናገረች ሆስፒታል ሚስጥር ይደርሰኛል ብላለች ሊያሾ ብሎ ነው ቪዲዮን ያሰራጩት። ይሄው ቪዲዮ ዩቲዩብ ላይ ነው ያለው። እዛ አካባቢ ስትሄዱ የሚያዋችሁ ሰዎች ስምና ዝና ያላችሁ ሰዎች ይነግሩኛል። ምናልባት ስሙን የሆስፒታሉን ስም መጥራቴ ነው እንጂ ጥፋት ምንም እኮ ከሆስፒታሉ ሰራተኛ ሚስጥር ይደርሰኛል አላልኩም። ስለ ሰራተኛ አላወራሁም። እዛ አካባቢ የማያዋችሁ ሰዎች በትበት ስትሉ ይደውል ሌሎቹን ኢንፎርሜሽን እንደሚነግሩኝ ይነግሩኛል ነው ያልኩት። ታዲያ ምኑ ላይ ነው ሆስፒታሉ ላይ ሄደው ጫና እስከመፍጠር ምንድነው ስሙ ሜሽን እያደረጓቸው ፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ እንደዚህ እንትን ቪዲዮውን እነሱ ሳያዩትም እንዴ? እናንተ በዚህ ደረጃ ስታወሩ ቪዲዮውን ስነሱ ሙሉ ቪዲዮውን እኔን አይጠይቁኝም እንዴ? ማለት በጣም ነው የምታሳዝኑት። የገባኝና የተረዳሁት ነገር ጋይስ በጣም ዝሙተኛ ሴት በዝቷል። በጣም ማለት ነው። የሰው ህይወት ሲጠፋ ሲፈርስ ዝም ብሎ እያዩ ደስ ብሏቸው ያስ የሚሉ ሴቶች በዝተዋል። ትክክል ነው የሚሉ ሴቶች በዝተዋል። እዛ ጋር የምታለቅሰው የምትናገረው ለምሳሌ እሸቱ ላይ ትናንትና የቀረበችውን በእርግጥ አትሰሙም ብዙዎቻችሁ። እሸቱ ላይ የቀረበችውን ልጅ እንትን እቺ ባለፈው የቀረበችው ስለ ሴሌብሪቲ ምናምን በጣም ብዙ ሚስጥር ያወራችሁ ልጅ ጋይስ እስኪ አስቡት። ፊል አድርጉ። እኔ አውርቼው ቢሆን እሱ ያወራችሁን ወሬ እኔ አውርቼው ቢሆን ኖሮ እሱ ያወራችሁን እዛ ጋር ሄደ የተናገረችውን ወሬ እኔ አውርቼው ቢሆን ኖሮ በቃ ሌላ ታሪክ። የሴሌብሪቲ ሚስጥርም እንደዚህ ብላ ወጣች ይሏቸዋል።